ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለተ ሮብ የጧት ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲወድልን እንመኛለን። የቴክኒክ ባለሙያችን ዲቦራ ስዊሳ ስትሆን የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል። ሰጠኝ ዘመነ አመሰግናለሁ። አርዕስተ ዜና። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስካሁን ያልተመለሰም የተጠለፈው እስራኤላዊ ራን ጉዌሊ የት እንዳለ እናውቃለን፣ በቅርብ ወደ ሀገሩ ይመለሳል አሉ። የቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔት ጠቅላይ ሚኒስትር ናታንያሁ ወደ ፖለቲካ ክርክር ጋበዟቸው። በአሜሪካና በኢራን መካከል ውጥረቱ ተባብሶ እንደቀጠለ ነው። የመከላከያ ኃይል ዛሬ በሰሜን ክፍለ ሀገር በጋሊል አካባቢ ወታደራዊ ልምምድ እንደሚያካሂድ ወታደራዊ ቃል አቀባይ አስታወቀ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስካሁን ያልተመለሰም የተጠለፈው እስራኤላዊ ራን ጉዌሊ የት እንዳለም እናውቃለን፣ በቅርብ ወደ ሀገሩ ይመለሳል አሉ። ፕሬዝዳንት ዶናልድ ትራምፕ ትናንት ምሽት በዋሽንግተን ቤተ መንግሥት ጋዜጠኞች ጉባኤ ላይ እንደተናገሩት እሳቸው ለሁለተኛ ጊዜ ፕሬዝዳንታዊ ስልጣን በመጀመሪያው ዓመት የተጠለፉትን ሰዎች በሙሉ መልሰናቸዋል። እኛ በስልጣን ባልኖር የተጠለፉት ሰዎች ሁሉ በሕይወት አይመለሱም ነበረ። ሁሉም ተለቀዋል፣ ወደ ሀገራቸው ተመልሰዋል አሉ። ትራምፕ አክለው እንደተናገሩት አስተዳደራቸው የሰላም ምክር ቤት ለማዋቀር እየሰሩ ነው። የተባበሩት መንግስታት ድርጅት የተሻለ ሥራ ቢሰራ ኑሮ ጥሩ ነበር፣ ግን ይህ ዓለም አቀፋዊ ድርጅት እየሰራ አይደለም። እስካሁን ያልተለቀቀው የተጠለፈው የራን ጉዌሊ ወላጅናት ወይዘሮ ታሊክ ትራምፕ ንግግራቸው እንደጨረሱ ባደረጉት ንግግር የልጃቸውን አስከሬን ለማስለቀቅ የሚደረገው ጥረት ሲጠናከር ሐማስ የጠለፈው ሰው የት እንዳለ ስለሚያውቅ ደረጃው ከፍ እያደረገ ነው፣ እሱም አስተዳዳሪ መሆኑን እያሳወቀ ነው። ያም ሆነ ይህ ልጃቸው እንዲለቀቅ ስኬታማ እንዲሆን ተስፋ አለኝ ብለዋል። ሐማስ ድርጅቱ የጠለፈውን ራን ጉዌሊ ለማግኘት የተቻለውን ሁሉ ጥረት እያደረገ መሆኑን ገልጾ እስራኤል በእሷ ቁጥጥር ስር ባለ ግዛት ውስጥ እሱን ለማፈላለግ የሚቀርብላቸው ጥያቄ በተደጋጋሚ ውድቅ እያደረገች ነው ሲል ተችቷል። የሐማስ ቃል አቀባይ ሐዛም ካሴም ለአልጀዚራ እንደተናገረው ሐማስ ራን ጉዌሊ ለማግኘት በሚደረገው ማንኛውም ጥረት ከአስታራቂዎቹ ጋር ለመተባበር ፈቃደኛ ቢሆንም እስራኤል ግን በመጀመሪያ የስምምነት ምዕራፍ ላይ ያለውን ቁርጠኝነት ኃላፊነቷን እየፈጸመች አይደለም ሲል አውግዟል። የቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔት ጠቅላይ ሚኒስትር ቢንያሚን ናታንያሁ ወደ ፖለቲካ ክርክር ጋበዟቸው። ብጥብጥ፣ ግራ መጋባትና ጥላቻ ፊት ለፊትም የወደፊቱና ተስፋን አቀርባለሁ። ናታንያሁ ለማዋረድ ሳይሆን እሳቸውን ለመቀየር አስቤያለሁ። ሁሉንም ማምጣት አለብኝ። ማንንም መርገጥ፣ መጨቆን አልፈልግም። ለማሸነፍ ብቻ ነው። ቤኔት ትናንት ምሽት በካርሜል ከተማ በተካሄደ የደጋፊዎቻቸው ተንቀሳቃሾች ስብሰባ ላይ አዎንታዊ ራዕይ አቅርባለሁ ብለዋል። በአሜሪካና በኢራን መካከል ውጥረቱ ተባብሶ እንደቀጠለ ነው። ፕሬዝዳንት ትራምፕ ቴሄራን ልታጠቃን ከሞከረች ኢራን ከምድረ ገጽ እንደመሳለን እናጠፋታለን በማለት ከዚህ በፊት ታይቶም የማይታወቅ ሁኔታም እያስፈራሩ ነው። ትራምፕ ከኒውስ ኔሽን ዜና አገልግሎት ጋር ባደረጉት ቃለ ምልልስ ኢራንን ለማጥፋት ከወሰዱት ሁሉም በሙሉ ውድመትን ሊያስከትልባትና ምላሹም ከባድ የማጥቃት እርምጃ እንወስዳለን በማለት
ትራምፕ እስካሁን እንዲህ አይነት ዛቻ ተሰምቶ በማይታወቅ ሁኔታ ከባድ ማስጠንቀቂያ ዛቻ ንግግር አድርገዋል። ቃል አቀባያችን ኢራን ሲንኮረር እንደዘገበው ከሆነ ትራምፕ በኢራን ላይ ከባድ ዛቻ ያስተላለፉት ኢራን ፕሬዝዳንት ትራምፕንና አስተዳደራቸውን ከፍተኛ ባለስልጣናት ለመግደል ያላትን ተንኮል ሴራ የአሜሪካ መረጃ ድርጅት የሚያቀርበው መረጃ በመከተል ነው። ከዚህ ባለፈ በተለየ መልኩ ነው የአሜሪካ ምላሽ በሁሉም ኢራን ላይ በወታደራዊ ኢላማዎች ብቻ ሳይሆን በሌላው በከባድ የማጥቃት እርምጃ ይወስዳል አሜሪካ ብለዋል ትራምፕ። የመከላከያ ኃይል ዛሬ በሰሜኑ ክፍለ ሀገር በጋሊላ አካባቢ ወታደራዊ ልምምድ እንደሚያደርግ ወታደራዊ ቃል አቀባይ አስታወቀም። በሰሜን እስራኤል በጋሊል ክልል ወታደራዊ ልምምድ ይካሄዳል። ይህም የሚሆነው እውነተኛ የሆነ ማለት ከደህንነት ጋር በተመለከተ አዲስ ክስተት ካለ መከላከያ ሰራዊቱ ያለውን መመሪያ ያስታውቃል ብሏል ቃል አቀባዩ። የዛሬ ሮብ የአየር ጸባይ ሁኔታ ከነገው ተመሳሳይ ይሆናል። ዛሬ ቀዝቃዛማ ሆኖ ጠንካራ ንፋስ ይከሰታል። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም 8፣ ተላቪቭ ከተማና አካባቢ 12፣ ሃይፋና አካባቢ 13፣ ቤርሼባና አካባቢ 14፣ በኤላት ከተማና አካባቢ 19 ዲግሪ ሴንቲግሬድ ይሆናል። በአብዛኛው ሀገራችን ዛሬም በጣም ቀዝቃዛማ መሆኑን ነው የአየር ጸባይ ተመራማሪዎቹ የገለጹትም። ዜናው አበቃ። ሰጠኝ ሻያው ለዜናው እናመሰግናለን። ወደ ቀጣይ ዝግጅት ለመተላለፍ ሙዚቃ የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው የቀረቧቸውን ዋና ዋና ዘገባዎች ወደ እናንተው እናደርሳለን። ዕለተ ረቡዕ ጥር 21 ቀን 2016 ዓ.ም ለዝግጅት ክፍላችን የደረሱት አራቱ ዋና ዋና የእስራኤል ጋዜጦች ይዲኦት አህሮኖት፣ ማዕሬብ፣ ሃሬጽ እና እስራኤል አየሁም ናቸው። አድማጮቻችን ዘገባ ማቅረባችን በይዲኦት አህሮኖት ጋዜጣ እንጀምራለን። የይዲኦት አህሮኖት ጋዜጣ በዛሬ ዘገባው ትኩረት ያደረገው ሰኞ ዕለት በኢየሩሳሌም ከተማ በአንድ ሙያ ለህፃናት ውስጥ 2 ልጆች ተጎድተው ህይወታቸው ማለፉን ተከትሎ በሙያ ለህፃናት ውስጥ ያለውን ችግር ነው። እንደ ይዲኦት አህሮኖት ጋዜጣ ዘገባ ከሆነ 100 ሺህ የሚሆኑ ህፃናት ብዙ ቁጥጥር በማይደረግባቸው ሙያ ለህፃናት ማቆያዎች ውስጥ ይውላሉ። ችግሩ ይበልጥ የታወቀው ባለፈው ሰኞ በሁለቱ ልጆች ላይ አደጋው ከደረሰ በኋላ ነው። በእስራኤል በሺዎች የሚቆጠሩ ሙያ ለህፃናት በሚመለከታቸው ክፍሎች ቁጥጥር በማይሆንባቸው የግል ማቆያ ቦታዎች ይውላሉ። ጎን ለጎን ደግሞ ከ0 እስከ 3 ዓመት ዕድሜ ያላቸው ህፃናት በጀት በየጊዜው ቅናሽ ተደርጎበታል በማለት በጨቅላ ህፃናት መንከባከቢያዎች በኩል ያለውን ችግርና አስፈላጊው በጀት እንደሌለ ወላጆች ልጆቻቸውን በተለያዩ የግልና ቁጥጥር በማይሆንባቸው ሙያ ለህፃናት እንዲውሉ እያደረጉና ችግሩ ከፍተኛ መሆኑን የይዲኦት አህሮኖት ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። ጋዜጣው በተጨማሪ እንደዘገበው ከ0 እስከ 3 ዓመት የሆናቸው ልጆች የሚቆዩባቸውን ሙያ ለህፃናት የመቆጣጠር ኃላፊነቱን የትምህርት ሚኒስቴር ጽህፈት ቤት በ2022 ዓ.ም ቢረከብም በጀቱ በየጊዜው ተቀንሶበታል። በ2023 ዓ.ም እንኳን በጀቱ 190 ሚሊዮን ሸቄል የነበረው በ2026 ዓ.ም በዚህ ዓመት በጣም ቀንሶ ወደ 46 ሚሊዮን ሸቄል ሊሆን ይችላል። እንደሚገመተው ከሆነ በእስራኤል ከ1000 እስከ 1500 በቀን የህፃናትን የሚንከባከቡ ወይም ማቆያዎች ሙያ ለህፃናት አሉ ተብሎ የሚገመት መሆኑን
ጋዜጣው ጨምሮ ዘግቧል። የሐሬጽ ጋዜጣም በተመሳሳይ ሁኔታ የሙያ ለህፃናት በጀት መቀነሱንና ሀገሪቱ ከተቋቋመች ጀምሮ እስከ ዛሬ ድረስ 75 ከመቶ የሚሆነው የሙያ ለህፃናት በጀት ተቀንሷል ብሏል። የኢዲዮት አህሮኖትም ሆነ ሐሬጽ እንዲሁም ማዕሪብ ጋዜጦች በሙያ ለህፃናት በኩል ያለውን ችግር በዝርዝር አቅርበዋል። ባለፈው ሰኞ ዕለት 2 ህፃናት ልጆች ህይወታቸው ማለፉን ተከትሎ ችግሩ ይበልጥ ሊጋለጥ መቻሉንም ጋዜጦች ተመልክተዋል። ከዚህ ጋር በተያያዘ የ2 ህፃናት ልጆችን ትክክለኛ አሟሟት ለማወቅ አስከሬናቸው ቀዶ ጥገና እንዲደረግበት የኢየሩሳሌም ወረዳ ፍርድ ቤት ወስኖት የነበረውም ቤተሰቦችና አንዳንድ አካላት አስከሬናቸው ቀዶ ጥገና ሊደረግበት አይገባም የሚል አቤቱታ ትናንት ለከፍተኛው ፍርድ ቤት አቅርበው የከፍተኛው ፍርድ ቤትም አቤቱታውን ተቀብሎ አስከሬኖች ኦፕራሲዮን እንዳይሆኑ ወስኖ የ2 ህፃናት ልጆች የ6 ወሩ አህሮን ካጽና የ4 ወሯ ሊያ ፂፖራ የቀብር ስነስርዓት ትላንት ምሽት በኢየሩሳሌም ከተማ ተፈጽሟል። ይህን ተከትሎ በተለይ አስከሬኑ የቀዶ ጥገና ይሁንበት የሚለውን ሀሳብ ተከትሎ በተለያዩ ከተሞችም የተቃውሞ ሰልፎች እንደነበሩ እና ግጭቶችም ተከስተው እንደነበር ጋዜጦች አያይዘው ዘግቧል። ሌላው የኢዲዮት አህሮኖት ጋዜጣ ዛሬ የዘገበው በጋዛ ሰርጥ አስከሬኑ የሚገኘው እስራኤላዊ የፖሊስ ልዩ ባልደረባ ራን ጊቪል አስከሬንን ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተናገሩትን ነው። ትራምፕ ትላንት ምሽት እንዳሉት የራን ጊቪል አስከሬንን ለማግኘት ሩቅ ነው ብለን እናስብ ነበር፣ ግን አሁን ያለበትን ቦታ እያወቅን ነው፣ እየተሳካልን ነው ብለዋል። የአሜሪካው መንግስት የጋዛ ሰርጥ ሁለተኛ ምዕራፍ የተኩስ አቁም ስምምነት መጀመሩን ይፋ ካደረገ 1 ሳምንት ያለፈው ቢሆንም ሂደቱ ገና የተሳካ አይደለም። የእስራኤል መከላከያ ሰራዊት ባለስልጣናት እንደሚሉት ደግሞ የሐማስ ድርጅት እንኳን እንደተባለው ወደ ሰላም መንገድ ሊመጣ የበለጠ የጦር መሳሪያ ትጥቁን በማደራጀት ላይ እንዳለ መግለጻቸውን የኢዲዮት አህሮኖት ጋዜጣ ዘግቧል። ሌላው አንዳንድ ተጠርጣሪዎችን የእስራኤል ፖሊስ ፔጋሱስ በተባለው መተግበሪያ አማካኝነት ሲከታተል እንደነበር ከ4 ዓመታት በፊት ይፋ መሆኑ ይታወቃል። ጉዳዩም ብዙ መነጋገሪያ ሆኖ ነበር። የመንግስት መስሪያ ቤቶች ዋና ተቆጣጣሪ በአንዳንድ ተጠርጣሪዎች የስልክና ኮምፒውተር ውስጥ ሰርጎ የመግባትና መረጃ የመፈለጉ ሂደት እየጨመረ መጥቷል በማለት ማስጠንቀቃቸውን ካልካሊስትን ዋቢ በማድረግ የኢዲዮት አህሮኖት ጋዜጣ ዘግቧል። እንደ ጋዜጣው ዘገባ ባለፉት 3 ዓመታት ብቻ 13,000 ስልኮችን መጥለፍ፣ የስልክ ውይይቶች ተደምጠዋል። እንዲሁም በግል ኮምፒውተሮች ላይ የመረጃ የመፈለግ ሁኔታ መደረጉን ጋዜጣው ዘግቧል። ሌላው ባዛ ከ10 ዓመታት በላይ ቆይቶ ባለፈው ዓመት የተመለሰው አበራ መንግስቱ ወንድም አሻግሬ መንግስቱ መዳረሻው ጠፍቷል። ለመጨረሻ ጊዜ የታየው ባለፈው እሁድ ከእናቱ ቤት ማሊያ ዶሚም ጠዋት አካባቢ ነበር። ከዚያ በኋላ መዳረሻው ጠፍቷል። ህብረተሰቡ አሻግሬ መንግስቱን በማፈላለጉ እንዲተባበር ፖሊስ ጠይቋል። አሻግሬ ያለበትን የሚያውቅና ያየው በአሽቀሎን ከተማ ፖሊስ ስልክ ቁጥር 0867714440 ደውሎ እንዲያስታውቅ ፖሊስ የህዝቡን ትብብር ጠይቋል። አሻግሬ መንግስቱ የ33 ዓመት ወጣት መሆኑን፣ የሰውነት ቅርጹ መካከለኛ የሚባል ነው። ቁመቱ 1 ሜትር ከ75 ሴንቲሜትር፣ ጸጉሩ ጥቁር፣ አማርኛ መናገር የሚችል ነው ብሏል ፖሊስ። ህብረተሰቡም አሻግሬን ያየ እንዲጠቁም እንዲናገር ትብብሩን ጠይቋል። የማዕሪብ ጋዜጣ ኢራን ዓለም አቀፍ የጂሃድ ወይም ሃይማኖታዊ ጦርነት ይነሳል በማለት እየዛተች ነው በሚል በፊት ገጹ ርዕስ ሰጥቶ ዘግቧል። በአሜሪካና ኢራን መካከል ባለው ውጥረት ምክንያት የኢራን መሪዎች ደጋግመው እያስጠነቀቁ እየዛቱ ይገኛሉ። አሜሪካም ሆነች ሌሎች ተባባሪዎቿ የኢራንን መንፈሳዊ መሪ አያቶላ ሀምናይ ላይ ጉዳት ማድረስ ዓለም አቀፍ የጂሃድ ጦርነትን መቀስቀስ ነው፣ ጉዳዩ ሰፊ የሆነ አካባቢያዊ ጦርነት ያመጣል በማለት አስጠንቅቀዋል። እንደሚታወቀው የኢራን መንግስት በሀገሪቱ ተቃውሞ የሚያደርጉ ዜጎችን በግፍ እየገደለ ነው በሚል የአሜሪካ መንግስት በአያቶላዎች አስተዳደር ላይ እርምጃ የሚወስድ መሆኑን አስጠንቅቆ ነበር። ዓለም ሁሉ አሜሪካ ጥቃት ልትፈጽም ነው በሚል ስጋት ውስጥ ገብተው ነበር። ይሁን እንጂ የኢራን መንግስት በሰልፈኞቹ ላይ ጥቃት ማድረሱን ማቆሙን አስታውቋል። በሚል ምክንያት አሜሪካ በኢራን ላይ ልትወስድ የነበረውን ጥቃት ለጊዜው ማቆሟን፣ ግን እርምጃ የመውሰድ እቅዷን ከነጭራሹ አለመተዋን አስታውቃ ነበር።
አሜሪካ ጎን ለጎን በመካከለኛው ምስራቅም ጦሯን እያዘጋጀች እንደሆነ ይነገራል። የኢራን መንግስት አሜሪካ ጥቃት ትፈጽምብኛለች የሚለው ስጋቱ አሁንም አልለቀቀውም። በዚህ ምክንያትም በሀገሪቱም ሆነ በመንፈሳዊው መሪ አያቶላ ሀምናይ ላይ እርምጃ ከተወሰደ ያጸፋ መልሳችን ከባድ ነው የሚል የኢራን መሪዎች እያስጠነቀቁ ይገኛሉ። በእስራኤል በኩል ነገሩን በትኩረት እየተከታተለችና እንደ ሁኔታው ጦሩ አስፈላጊውን ያጸፋ መልስ እንዲሰጥ ለማድረግ ዝግጅት እያደረገች መሆኑን መሪዎቿ ማስታወቃቸውን ማዕሪፍ በዛሬ ዘገባው ተመልክቷል። በመካከለኛው ምስራቅ ያለው ውጥረት በመጠኑ የረገበ ቢመስልም ከነጭራሹ ያልተቀረፈ መሆኑን ማዕሪፍ ጨምሮ ዘግቧል። የማዕሪብና ሀሬዝ ጋዜጦች የዘገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛን ሰርጥ የተኩስ አቁም ስምምነትና የስራ ሂደት ሁኔታ የሚከታተለው የሰላም ምክር ቤት ውስጥ አባል እንዲሆኑ የ60 ሀገራት መሪዎችን ጥሪ አድርገውላቸዋል። ካታር፣ የተባበረችው አረብ ኤሚሬትስና ባህሬን የአሜሪካ መንግስት ጥሪ ተቀብለው አዎንታዊ መልስ በመስጠት ከሰላም ምክር ቤቱ አባል እንደሚሆኑ በይፋ አስታውቀዋል። ይሁን እንጂ ካታር በሰላም ምክር ቤቱ አባል እንዳትሆን እስራኤል ብትጠይቅም ካታር ግን በአቋሟ እንደጸናች ነው። የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ጥሪ በመቀበል በሰላም ምክር ቤቱ አባል ሁኜ ቀጥላለሁ ማለቷን የማዕሪፍ ጋዜጣ ዘግቧል። በአውሮፓ አንዳንድ ሀገራት የዶናልድ ትራምፕ ጥሪን እስካሁን ምላሽ አልሰጡም። ብሪታንያ ትቃወማለች ተብሎ እንደሚገመት ጋዜጣው ጨምሮ ዘግቧል። የሀሬዝ ጋዜጣ የዓለም የከባቢ አየር ሙቀት እየጨመረ መምጣቱን አስጠንቅቋል። የከባቢ አየር ሙቀት መጨመር የምድራችን የአየር ጸባይ የሚያዛባ መሆኑ ይታወቃል። በዓለም ላይ የውሃ መጠን እየቀነሰ በተለይ ባለፉት 40 ዓመታት የውሃ መጠኑ በጣም ቀንሷል። የብዙ ሀገራት ዜጎች የንጹህ ውሃ አቅርቦት ችግር እያጋጠማቸው ነው። በተለይ የደን መጨፍጨፍ፣ በሀይቆች ያለው ውሃ መጠን መቀነስና መሰል ሰው ሰራሽ ችግሮች ለከባቢ አየር ሙቀት መጨመር ለድርቅና መሰል ችግሮች እያጋለጠ በመሆኑ መንግስታት ትኩረት እንዲሰጡ የተባበሩት መንግስታት ድርጅት የውሃ ክፍል አሳስቧል፣ አስጠንቅቋልም ብሏል ሀሬዝ። ማዕሪብ የሊባኖስና የሂዝቦላን ጉዳይ በዛሬ ዘገባው ተመልክቷል። የሊባኖስ ፕሬዝዳንት አሁን በደቡብ ሊባኖስ ከሊታኒ ወንዝ እስከ እስራኤል ድንበር ድረስ ያለውን የሀገሪቱን ጦር መቆጣጠሩን ገልጸዋል። በአካባቢው የጦር መሳሪያ ይዘው የሚንቀሳቀሱ ታጣቂዎችን እናስለቅቃቸዋለን ብለዋል። ይሁን እንጂ የሊባኖስ መንግስት የሂዝቦላን ድርጅት ጦር መሳሪያ ትጥቁን በቀላሉ ማስፈታት የማይችል መሆኑ በተለያዩ አካላት ይነገራል። ይህንም ጉዳይ ጋዜጦች ትኩረት ሰጥተው ዘግቧል። ማዕሪፍ የክኔሴት አባላት ደሞዝ ሊጨምር እንደሆነ፣ በተቃራኒው ደግሞ የዳኞች ደሞዝ ይቀንሳል የሚል ግምት መኖሩን በዛሬ ዘገባው ተመልክቷል። የእስራኤል አየም ጋዜጣም በጦሩ ያለውን የሰው ኃይል እጥረትና 6000 የሚሆኑ ወታደሮች በቅርቡ አገልግሎታቸውን ጨርሰው ሊሰናበቱ ነው፣ እነሱን የሚተካ ወታደር የለምና ይህ ጉዳይ ትኩረት እንዲሰጥበት ማሳሰቡን ጦሩ ተዘግቧል። የእስራኤል አየም ጋዜጣ የሁለት ህጻናትን ሞትና ተያያዥ ሁኔታም በዚህ በሙያ ህጻናቱ በኃላፊነትና በረዳትነት ሲሰሩ የነበሩ 2 ሴቶችም ተጠርጥረው እንደተያዙ ነው። የስራ ጊዜያቸውም እስከ ነገ ድረስ መራዘሙን የእስራኤል አየም ጋዜጣ ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። ወደ ቀጣይ ዝግጅት ለመተላለፍ ሙዚቃ ሰጠኝ ዘመነ ወደ ወቅታዊ ዘገባ እናልፋለን። ይሄ ሙዚቃ በእውነት ጠዋት ላይ ሆኖ ስፖርት እንዲያው ከምኝታ ተነስቶ የሰውነት አካል እንቅስቃሴ ለማድረግ ይገርማል። ዘፈን እኮ የስፖርት ሄደር ኮሸር ይሉታል በዕብራይስጥ። የስፖርት እንቅስቃሴ በተለያዩ የስፖርት መሳሪያዎች አሉ እንቅስቃሴ እሱን በማሽከርከር ሰውነትን ማፍታታት ይቻላልና ሙዚቃው ነው። ሙዚቃ እኮ ትልቅ የህይወት ምግብ ነው። ሙዚቃ ሁሉንም መሆን ይችላል። ሲከፋህም፣ ስትደሰትም፣ ለሀገርም፣ ለእናትም፣ ለሚስትም፣ ለልጅም የሚሆን ነውና ትልቅ ድርሻ ያለው ነው። በአጋጣሚ ሆኖ የመረጥነው ደግሞ የሰርግ ዘፈን ነውና ምናልባት ሻየው በወጣትነት ስትዳረ ትዝ ብሎ ይሆናል እንግዲህ ኃይሎ ጋር ሲባልልህ
አሎጋ በሀገር እስራኤል ነው እንደዚህ አይነት አሎጋ የሚባለው የባህል ዘፈን አይነቷም። አረ ኢትዮጵያ ነው የነበረች። ባዛማ ሚዜ ሁኜ አዎ ይገርምሃል፣ ስንት ኪሎ ሜትር በእግር ሙሽራ ለማምጣት ከወንድ መኖሪያ ሰፈር ተነስቶ ደግሞ ስንት ኪሎ ሜትር በእግራችን ደን ሚዜ ሆነን ሙሽራዋን ተረክበን ያው ይህን የመሰለ ዜማ እያሰማን ያኔ ድባ ምናምን ነበር የሚሰጣ። በጣም ደስ የሚለው ነበር። ድባማ ሙሽራይቱን ለማየት እኮ ነው። እሷማ ልዩ ሽልማት ደግሞ ይህን ሽልማት ከሰጠ ትልቅ ሽልማት ስጦታ ሰጥተሃል ማለት ነው። አሁን ከዛ በኋላ ደግሞ እንደ ፈረስ እንደ በቅሎ የመሳሰለ የመጓጓዣ ካለለ ደግሞ ሙሽራይቱን ሚዜዎቹ በርከት ያሉ ናቸው የሚሆኑ 20 ከ30 የደረሱ ሚዜዎች ናቸው። እነሱን ተሸክመን ሙሽራዋን ተሸክመን ስንት ተራ በተራ ከቤት እናደርሳታለን። አይ የቅርብ ጊዜ ትዝታችን ስለሆነ ይሄን ነካ ጥሩ ነው። የገጠር ባህል መቼም ያለ ዕድሜ ማግባቱ መዳሩ ትንሽ ደስ ባይልም የነበረው ባህል ግን በጣም ደስ ይላል። ሙሽራዋን ለማየት የነበረን ጉጉት እንደዛ ተሸፋፍና እስክትመጣ ድረስ ማንነቷን ለማወቅ በቃ ደስ ይል ነበር። እዚህም እንግዲህ ያው ዘመኑ ደግሞ ሲቀየር መጀመሪያ ተዋውቀህ ነው የምትጋባና ጥሩ ነው። ይሻየው ወደ ወጣው ዘገባና ሙሽራይቱ በሰርጉ ከሆነበት ቀን ጀምሮ ለአንድ ሳምንት ያህል እሷን የፊት ገጽታዋን ለማየት አይቻልም። ተሽፍንፍን ብላ ነው ያው ነበረ። አሁን ተቀይሮ ብዙ ባህሉ ሀገር እስራኤል ያው እንደ ወቅቱ ሲያደርጉ ያው ሙሽራይቱ ሽፍንፍን ትላለች የክብር። ከዛ በኋላ ደግሞ ከሰርጉ አዳራሹ ያለው ዘፈን በሙሉ ሁሉ ነገር በግልጽነት ነው እንጂ መሸፋፈን ነገር የለም። እሺ እንግዲህ ወቅታዊ ዘገባ እንዳስሳለን። ሰጤ ዘመነ በተለይ በዋናነት በእስራኤል የመዋለ ሕፃናት ጋር ራዲ ማቆያ ቦታዎች ችግርና ወላጆች አማራጭ ሲያጡ ወደ ግል መንከባከቢያዎች እንዲቆዩ ማድረጋቸውን ያመጣው ችግር ምን ይመስላል? ብዙ ችግር እንዳለ ነው የሚነገረው። በጣም አሁንም ሰኞ ዕለት የተመለከትነው ችግርም የደረሰው በግል መንከባከቢያ ነው እና እንግዲህ ከ0 እስከ 3 ዓመት የሚባሉት በተለይ ደግሞ በእስራኤሉ አጠራር ማኦን በሚባለው ቦታ የሚውሉ ህጻናት ክፍያውን በጣም ከፍተኛ ስለሆነ ወላጆች አማራጭ ሲያጡ ትንንሽ ልጆችን ጨቅላ ህጻናትን ወደ ግል ያስገቧቸዋል። በመንግስት በሚተዳደሩ ላስገባቸው እስከ 3,000 ትጠየቃለህ። ከዛ በላይ ደግሞ የመክፈል አቅም የለውም ሰው እና ይህንን አቅም ሲያጣ በ1,500 በ2,000 ከዛ አነስተኛ ነው በሚለው ወጣቱ ትውልድ በተለይ በግል መንከባከቢያዎች ያስገባል። ይህ ደግሞ በጣም ችግር የፈጠረ ነው። ምክንያቱም እነዛ ልምድም ያላቸው ልምድም የሌላቸው ሊሆን ይችላል ልጆችን በመያዝ እና አደጋ ሲደርስ እንደገናም ደግሞ አስፈላጊውን ትምህርትም የማያገኙበት ሁኔታ እንዳለ ይታወቃል። እንግዲህ ናታንያሁ የሚመሩት መንግስት ባለፈው ምርጫ ወቅት እንዲያውም ቃል ገብቶ ከነበረው አንዱ ከ0 እስከ 3 ዓመት ለሆናቸው ህጻናት ልጆች በነጻ ትምህርት ይሆናል ብሎ ነበረ የዚህ አሁን ያለው መንግስት። ግን ያ ሲፈጸም አልታየም። ህዝቡም ያው የሚያነሳቸው ጥያቄዎች ነው የነበሩና ይሄ እንደው ለወደፊት መፍትሄ ካላገኘ በተለይ ወጣቱን ትውልድ ገና ትዳር የሚመሰርቱትን ገና ቤት ለመግዛት የሚፈልጉትን 3,000 ሸቄል በየወሩ ለአንድ ህፃን ለሁለት ህፃን ደግሞ ሲሆን እየጨመረ በሚሄድበት ጊዜ ቤት እንኳን ለመግዛት ማሽካንታ ለመክፈል የማይችሉበት ሁኔታ እየመጣ ነውና ይህ በመንግስት ሊታሰብበት የሚገባ ጉዳይ ነው። ሻየው ትክክል ነህ። ተተኪው ትውልድ ታሪክ ተረካቢ በሀገር ምሰሶ ወጣት ትውልድ ህፃናት ይወለዳሉ። እንግዲህ ለወደፊቱ ለሀገራችን ህሉና እንክብካቤ ከልጅነት ያስፈልጋቸዋል። እነሱ መንግስት ቃል ከገባ በእውነትም ብዙ የገንዘብ ወጪ ቀላል አይደለም። ከወራዊ ደሞዝ ከእያንዳንዱ ሰራተኛ እና ከቤቱ ወጪ የሚያደርገው ከአቅም የማይቻል ወጪ እያደረገ ነው ስላለ መልካም አስተዳደር ጥሩ መንግስት ካለ ይህን ነገር እንዳልከው ሊታሰብበት ይገባል ነውና እንግዲህ አንዱ መቼም በዚህ በመዋለ ህፃናት
በኢየሩሳሌም ሰኞ ዕለት የተከሰተው በጣም አሳዛኝ ሁለት ህጻናት ህይወታቸውን አጡና እንግዲህ በዛ ምን አይነት ብዙ ችግር እንዳለ የተለያዩ መረጃዎች ይፋ ሆነዋል። በቴሌቪዥንም አማካኝነት በሬዲዮ እንግዲህ ይህን ለማስተካከል እንዳይደገም እንዲህ አይነት ጉዳት እንዳይደርስ መቼም መንግስትና ህዝቡ ሊያስብበት ይችላል። እንግዲህ ይታሰብበት። ወደ ሌላው ወቅታዊ ዘገባ ስናልፍ ደግሞ 2 ዓመት ያስቆጠረው ያካሄደው ጦርነት ጋር ጥቅምት 7 2023 ዓ.ም አሸባሪዎች የድንበር ጥሰት የፈጸሙት ጭፍጨፋ ተከትሎ በሀገራችን ለ2 ዓመት በላይ ከባድ ህይወት ያስከፈለ መስዋዕትነት ተከፍሏል። ብዙም ጥፋት ደርሷል። ባዛ ቀበሌ በፍልስጤማውያን ሰፈሮች ላይ ደግሞ ከባድ ውድመት ደርሶባቸዋል። የንብረት ብቻ ሳይሆን ተገለዋል። ይህን ያህል ባይባልም ይህንን በተመለከተ አሁን ላይ ሁነን የተኩስ አቁሙ ሁለተኛ የአዛ ቀበሌ ሁለተኛ ዙር የተኩስ አቁም ስምምነትን መጀመርናም የሰላም ምክር ቤት የማዋቀር ሁኔታም በትራምፕ በዚህ ጉዳይ እየሰሩ ናቸው። የበርካታ ሀገራትም የዚህ የምክር ቤት አዛ ቀበሌ የሰላም ምክር ቤት እንዲሳተፉ እየሰሩ ናቸውና ሐማስ የተጨባጭ ሁኔታ እንዴት ይታያል? ይሄ ዋናው ችግር ፈጣሪ የሆነው ትላንትም ተወያይተንበት ነበር። እንግዲህ የጋዛ ሰርጥ ሁለተኛው ዙር የተኩስ አቁም ስምምነት ይጀመራል ብለው የአሜሪካ ባለስልጣናት ሲያስታውቁ አንዳንድ ጊዜ በአየር ላይ ነው ያስጀመሩት የሚል እምነት ነው ያለኝ። ለምንድን ነው እንደዛ የምለው? መጀመሪያ ተጨባጭ የሆኑ ነገሮችን ማምጣት ያስፈልጋል። በአካባቢው ሰላሙ ወይም ሁለተኛው ዙር ተጀምሯል ማለት ሳይሆን ስራ መጀመር አለባቸው። እንግዲህ ሁለተኛው ዙር ሲጀመር የሚጠበቁ ነገሮች የሐማስ ድርጅት የጦር መሳሪያ ትጥቁን የመፍታቱ አንድ ነው። እስራኤል ደግሞ የምትጠይቀው በዛ አካባቢ የጦር መሳሪያ ታጣቂዎች መኖር የለባቸውም። አንዱ የፖሊስ ባልደረባ የራን ጊቪል አስከሬንም መመለስ አለበት የሚሉ ነገሮችን አምጥታ ነበረ እስራኤል። በዚህ ሁኔታም እንግዲህ ከእስራኤል መንግስትና አሜሪካ ጋር ስምምነት ሳይሆን ነው የአሜሪካ መንግስት ይፋ አደረገ የተባለውና አሁን መጀመሪያ 15 አባላት ያሉት የኮሚቴ ተዋቅሮ ይፋ ሆኗል ብለው ነበር ፕሬዝዳንት ትራምፕ። ከዛ በኋላ ደግሞ የ60 ሀገራት መሪዎችን አባል እንዲሆኑ ጥሪ ያቀረቡ። የአረብ ሀገራቶቹ አንዳንዶቹ ሲስማሙ፣ አውሮፓ አካባቢ አዎንታዊ ምላሽ አላገኙም፣ ከእንግሊዝም አዎንታዊ ምላሽ አላገኙም ነው የሚባልና እንዴት ነው በአንድ ጊዜ የብዛት ያላቸውን ሀገራት መሪዎች አባል አድርገህ ምን አይነት ለውጥ ነው የምታመጣ የሚለው ጥያቄ ውስጥ ነው። እና ሐማስም አሁን በጋዜጦችም ተመልክተነዋል። ሐማስ እንኳንስ ወደ ሰላም መንገድ ሊሄድ እንደገና እየተጠናከረ ነው የሚል መግለጫ የሚል ሀሳብ የመከላከያ ሰራዊቱ ባለስልጣናት አውጥተዋልና ይሄ ጉዳይ ሌላ ትኩረት የሚሰጠው ነው መስሎ የሚታይና በቀላሉ እስራኤልን ዋጋ የሚያስከፍል እንዳይሆን ከአሁኑ ጥንቃቄ ያስፈልገዋል ብዬ ነው ማስብ። ምክንያቱም ሐማስ ጊዜ መውሰጃ እንዳይጠቀምበት። ለማንኛውም ግን የአሜሪካው መንግስት የአሜሪካ ፕሬዝዳንት የሚያደርጉት ጥረት ጥሩ ቢመስልም በተጨባጭ መሬት ወርዶ ግን ውጤት ምን ያክል ያመጣል የሚለውን በቀጣይ ጊዜ የምናየው ነው። የምትጨምረው ካለ? የምጨምረው ሳይሆን አሁን ሁለት አይነት ገጽታ አለው። የሰላም ምክር ቤት ፕሬዝዳንት እያዋቀሩ ያሉት ባዛ ቀበሌ ተቆጣጣሪ አካል ነው። ተቆጣጣሪ ሰላም ስራ የሚሰሩትን አካል የምክር ቤት የሰላም ምክር ቤት የተባለው ያው ተቆጣጣሪ ነው። ሌላው ትናንት ማምሻውን በዜና ወጃችን የሐማስ ባወጣው መግለጫ ባዛ ቀበሌ አንድ ሙያዊ የሆነ ፖለቲከኛ ያልሆነ ሙያዊ የሆነ አስተዳዳሪ ኮሚቴ መንግስት ነው እንበለው በዚህ ስልጣኑን ለማስረከብ ፈቃደኛ መሆኑን ሐማስ አስታውቋልና አሁን እነሱን ደግሞ ለማዋቀር የዚህ ችሎታ ያላቸው የማስተዳደር ጠቅላይ ሚኒስትር ይኖረዋል። የምክር ቤትም አለው ራሱን የቻለ
ፖሊስ ሰራዊት ይኖረው የራሱ ይቻላል። ለዚህ አሁን ሐማስ እስካሁን አዛ ቀበሌን ሲያስተዳድር እንደነበረና አሁን ግን ስልጣኑን ለዚህ ለሚቋቋመው አካል የባለሙያዎች አካል ባለሙያዎችን ያካተተ ለዛ አስተላልፋለሁ ስልጣኑን ብሏል። እንግዲህ በእጅ አዙር እኮ ነው፣ በእጅ አዙር ለመያዝ ነው የሐማስ ዓላማ የሚመስለው፣ በእጅ አዙር ለመያዝ ነው። ያው ዞሮ ፍልስጤማውያን ናቸው እነዛ 15 አባላት የሚሆኑት የኮሚቴው ያንን የአዛን መልሶ ማቋቋሙን በማህበራዊ ጉዳይ፣ በትምህርት ጉዳይ፣ በተለያዩ ችግሮች ጉዳይ ትኩረት የሚያደርጉት የባለሙያዎች ቡድን ፍልስጤማውያን ናቸው። እንዲያውም ከነዚህ መካከል የተወሰኑት የሐማስ አባላት ናቸው ይባላል እና በተዘዋዋሪ የሚያገኘው ጥቅም ሊኖር ይችላል። ግን ምናልባት የአሜሪካን ጫና በመፍራት ሐማስ ተገዢ ሊሆን ይችላል ብለን ተስፋ እናደርግ። ይህን ግን ቀጣይ ቀናት የሚፈርዱት ይሆናል። አቶ አቦ ማዘን የራስ ገዙ አስተዳደር ሊቀመንበር ናቸው። ይሁዳና ሰማሪያ ቀበሌዎች እንግዲህ ሁለቱ አካላት ሐማስና የፍልስጤም ራስ ገዝ አስተዳደር የአቦ ማዛን የሚመሩት ልዩነት አለ። በመካከል አይጥና ድመት ናቸው። ከእስራኤል ጋር ብቻ ደግሞ የእርስ በርሳቸው አለመግባባት ሁኔታ ነው። ሐማስ አዛ ቀበሌን መሪ ነኝ ባይለው፣ ይሁዳና ሰማሪያ ቀበሌዎች የፍልስጤም ራስ ገዝ አስተዳደር ነው። እንግዲህ አሁን በሚዋቀረው ኮሚቴ አስተዳደር ድርሻ ይኖረዋል። እንግዲህ እንዳልከው የሐማስ ደጋፊዎች ብቻ ሳይሆኑ በፍልስጤም ሕዝብ መካከል ያሉ ሰላም የሚፈልጉ መሪዎች አሉ። እነሱን ያካተተ ሰላም ሊኖሩ ይችላል። ግን በተጨባጭ መሬት ላይ ወርዶ ምን ያክል ውጤት ያመጣል የሚለው ነው እንጂ ሰላም የሚፈልጉ አካላት በየትም ቦታ አሉ። በተጨባጭ ሲወርድ የሚለውን ነገ ከነገ ወዲያ ጊዜ ይፈርደዋል። ሌላ ግጭት ውስጥ ካልገባን እሰየው ነው። ጥሩ። ይህ በእንዲህ እንዳለ ወደ ቀጣዩ ዘገባ ስናልፍ በአሜሪካና በኢራን መካከል ያለው ውጥረት በጣም ተባብሷል። በመካከለኛው ምስራቅ ሀገራት ሌላ ጦርነት ያስነሳል የሚል ስጋትም አለ። ኢራንም ዛቻውን እየቀጠለች ነውና ይህን አሁን በዜና ወጃ ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስካሁን እንዲህ አይነት ዛቻ ሲያሰሙ ባልነበረበት ሁኔታ ከባድ ዛቻ በኢራን ላይ ኢራንን ከምድረ ገጽ እናጠፋታለን ብለው አዝተዋል። እንዴት ታያሉ ሁኔታ? እንግዲህ ኢራንም ቢሆን የአሜሪካን እንቅስቃሴ እያየች ይመስለኛል። ኢራንም ራሷ አላረፈችም። እንዲሁም አንዳንድ ሀገራት ጋር ግንኙነት በመፍጠር የጦር መሳሪያ እያመስገባች ነው የሚሉ ዘገባዎችም አለ። የአሜሪካ መንግስት በመካከለኛው ምስራቅ ትጥቁን እያደራጀ ጦር አውሮፕላን ተዋጊዎችን እያቀረበ መርከቦችን እያቀረበ መምጣቱ ኢራንን አስክቷታል እና እርምጃው እንደማይቀር መስሎ ስለታያት ነው መልሳ እየዛተች ያለው እና የአሜሪካው ፕሬዝዳንት ደግሞ የአያቶላው አስተዳደር እንዲቀየር ይፈልጋሉ። ምናልባት እርምጃውን ባለፈው ሳምንት እንደው ሲጠበቅ የነበረውን ወታደራዊ እርምጃ ያዘገዩት ምናልባት ቅድመ ዝግጅት ለማድረግ ፈልገው ይመስላል። ኢራን አይቀሬ መሆኑን ስታይ ይመስለኛል። ያጸፋ መልሳችን ከባድ ነው፣ ሁሉንም መሳሪያ እንጠቀማለን፣ ማንተኩሰው ነገር አይኖርም እያሉ እየዛቱ ያሉና የአሜሪካው ፕሬዝዳንት ደግሞ የእኛ ምላሽ ወይም ደግሞ ያጸፋው እርምጃችን የባሰ ይሆናል ኢራንን ከምድረገጽ እስከሚያጠፋ ድረስ ያሉበት ሁኔታና እንግዲህ የአሜሪካ እርምጃ አይቀሬ መሆኑን የሚያመላክቱ ነገሮች ያሉ ይመስለኛል። ለማንኛውም ግን ሁኔታውን ያው እስራኤልም በተጠንቀቅ እየተከታተለች ነው ያለውን ሁኔታ። ጦሩም ዝግጁነት እንዳለው ነው እየተነገረ ያለ። ሰላም ቢወርድ መልካም ነበር። እንግዲህ ውጥረቱ እንደቀጠለ ነው። መካከለኛው ምስራቅ ኢራን ያው ሰፊ የሆነ ጦርነት ይመጣል እያለች እየዛተች ነው። አዎ እስካሁን በይፋ ሲነገር የነበረው የአሜሪካ ወታደራዊ ኃይል በኢራን አምባገነናዊ ስርዓት አያቶላ የተሰኘውን ይደመስሳል፣ ያጠቃል እየተባለ ሲነገር ነበረ እና ወደ አሁኑ የደረሰን መረጃ የአሜሪካ የስለላ ድርጅቶች የመረጃ ድርጅቶች ለፕሬዝዳንት ዶናልድ ትራምፕ የሚያስተላለፉት መረጃ ኢራን የአሜሪካ ፕሬዝዳንት ትራምፕንና ያስተዳደራቸውን የአሜሪካ መንግስት ከፍተኛ ባለስልጣናትን ለመግደል ሴራ አላት የሚል የታመነ መረጃ ደርሷቸዋል ትራምፕ። ከዚህ ጋር ተከትሎ ነው እንዲህ አይነት ከባድ ዛቻ ተናግረው ባልነበረ ሁኔታ አሁን ምላሹ አሜሪካ የምትሰጠው ምላሽ ወታደራዊ የማጥቃት እርምጃ
የሚወሰደው የማጥቃት እርምጃ በወታደራዊ ተቋማት ብቻ ያተኮረ ሳይሆን በመላው የኢራን ሕዝብ ላይ ከባድ የማጥቃት እርምጃ እንወስዳለን ብለው ትራምፕ ዋሽንግተን ቤተ መንግስታቸው ላይ በጋዜጣዊ መግለጫ ላይ ዝተዋል። በጣም ለመጀመሪያ ጊዜ እንዲህ አይነት ማስጠንቀቂያ እንዲህ አይነት ዛቻም ከሳቸው የተሰማ ይባላል። ለዚህ ደግሞ የመከላከያ ሰራዊቱ ደግሞ መመሪያ ግልጽ የሆነ ለዚህ የማጥቃት እርምጃ መግለጫ መመሪያ ማስተላለፋቸውን ትራምፕ ለጋዜጠኞች ገልጸዋልና እንግዲህ በቀጣይነት የሚታይ ሁኔታ ነው አይደል? አዎ። ወደ ቀጣይ ወቅታዊ ዘገባ ስናልፍ ደግሞ የአውሮፓ ሀገራት የሙዚቃ ውድድር ኢሮቪዥን ይሉታል በዚህ ዓመቱ በመጪው በግንቦት ወር ላይ ይካሄዳል ተብሎ ይጠበቃልና እስራኤልን ወክሎ የሚሳተፈው ተወዳዳሪ ታውቋል ወይ? እንዴት ታያል? አዎ ታውቋል። እንግዲህ ትላንትና ምሽት ነው የተካሄደ። ያው እስራኤልን የሚወክለው ማን እንደሆነ ታውቋል። ኖዋ ቤታን ይባላል። እንግዲህ በ12ኛው ቴሌቪዥን ጣቢያ ውድድሩ ኮሃብ አባ በሚል ስም ሲካሄድ ከቆየ በኋላ ይሄ እንደሚታወቀው የአውሮፓ ሀገራት የሙዚቃ ውድድር ኢሮቪዥን የሚካሄደውን ሙሉ ኃላፊነቱን የሚወስድ የካን 11ኛው ቴሌቪዥን ጣቢያ ነውና ትላንትና ያው ተወዳዳሪውን ያስረከበበት ሁኔታ አለ። ኖዋም ቤታን እንግዲህ ውጤታማ ይሆናል ተብሎ እየተጠበቀ ነው። የ27 ዓመቱ ወጣት ነው። በጣም ጎበዝ ድምፃዊ ነው። ከአሁን በፊት እንደተከታተል ነው እንግዲህ ውጤታማ ይሆናል ብለን ነው የምናስብ። እስራኤል እንግዲህ ከአሁን በፊት 4 ጊዜ በ1978 በ1979 በ1998 እና በ2018 ያሸነፈችበት ሁኔታ አለ። ባለፈው ዓመትም በኖዋ አማካኝነት 3ኛ ደረጃን የያዘችበት ሁኔታ አለና አሁን በመጋቢት ወር ከ12 እስከ 16 ቀን ማለት ነው 2026 ዓ.ም በሚካሄደው ውድድር በኦስትሪያ ዋና ከተማ ቬና ነው የሚካሄድ። ኖዋም ውጤታማ ይሆናል የሚል ተስፋ ተጥሎበታል። እናየዋለን። እንግዲህ የሙዚቃ ውድድር ቀላል አይደለም። ከጦርነቱ ጋር በተያያዘ ትንሽ ፖለቲካ እያስገቡበት ነው። ያው እንደምታውቀው አንዳንድ ሀገራትም እስራኤል ከተካፈለች አንካፈልም ብለው ራሳቸውን ያገለሉ ነበሩ። ዞሮ ሙዚቃ፣ ስፖርት ከፖለቲካ ባይገባ ጥሩ ነበር። መልካም እድል ነው የምንመኝለው ነው። አበራ መንግስቱ በሐማስ በዛ ቀበሌ ተጠልፎ ወደ 11 ዓመት ቆይታ በኋላ ተለቀቀ። ወደ ቤተሰቦቹ ወደ ሀገሩ ተመለሰ። ከመላ ቤተሰቦቹ ጋር ተገናኘ። አበራ መንግስቱ አሁን ደግሞ የሚደርሰው ቅድም በዜና በገጾች አምድ ላይ ተመልክተዋልና ሰጤ ዘመነ ወንድሙ ደግሞ ጠፋ ተባለ። አሻግሬ መንግስቱ በጣም የሚያሳስብ ነገር ነው። የ33 ዓመት ግለሰብ እንደሆነ ነው የተነገረውና የአሻግሬን ጉዳይ ያየ የሚያውቅ እንደው ለቤተሰቦቹ ወይም አሽቀሎን ከተማ ፖሊስ ቢደውል ወይም በአጊ አካባቢው ጥሩ ነው። ለምን ጠፋ እንዴት የሚለውን እንግዲህ ዝርዝር ሁኔታ የለም፣ ግን ቤተሰቦቹ አፋልጉኝ ብለው ለፖሊስ አመልክተዋል። በጣም ያሳዝናል። የሚጠረጠረው አሻግሬ የጠፋበት ጠፍቷል ተብሎ የሚጠረጠረው በሰሜን እስራኤል በሰሜን ክፍለ ይኖራል ተብሎ ይጠበቃል። በዚህ አካባቢ ፖሊስ ሰራዊትም በፍለጋ ዘምቷል ተብሏል። እንግዲህ በቀጣይነትም አዳዲስ መረጃዎችን የተከታተልን እናቀርባለን ማለት ነው።